ፍጡር ቤዛ የሚባል ቅጽል ሊሰጡ ይችላሉ የሚለውን አሁን ወንድሞቻችን አሉ፣ እሱን ዲስከስ እናደርጋለን። አንድ ይሄ ነው። ሌላው ሁለተኛው ኤፍሬም ያነሳቸውን ሁለት ነገሮች ልመልስ። ከሉቃስ ወንጌል ልጀምር። ሰዓት እያያዝን ይሻላል። እንደሱ ከሆነ ሰዓት መያዝን ጀምር። እስካሁን አልተያዘማ። ዮኒ ምን መሰለህ የተነሱትን ሀሳብ ሰጥቼ ከዛ በሰዓት የምንወያይበት ቦታ እንድንሄድ ፈልጌ ነው። ለዛ ነው ያለ ሰዓት ያውራ ዮኒዬ እና ቀጥሎ የሚያወራውም ሰው ደግሞ ከእኛም ወገን ያለ ሰዓት እናወራለን። ቀጥል ያለ እሺ ኤፌ ሁለት ጥያቄ አንስቷል። አንደኛው በንጽጽር የተቀመጠ ነገር አለ ወይ አይደለ? የመጀመሪያው ለምሳሌ ሔዋን ከእመቤታችን ጋር ወይም ከድንግል ማርያም ጋር ተነጻጽራ የተቀመጠችበት ቦታ አለ ወይ? በመጽሐፍ ቅዱስ ነው። ሁለተኛ ደግሞ ድንግል ማርያም ጸጋን የተሞላችው ስትወልድ ነው ብሏል። ኦኬ ከድንግል ማርያም እንጀምር። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል። ሳይሆን ለመውለድ ስትታጭ ያሬድዬ፣ እሺ ሚስ ሪፕሬዘንት እንዳታረገኝ። ለመውለድ ስትታጭ ቅድም ስትወልድ የሚል ነገር የሰማው ስለመሰለኝ ነው። ኤፍሬም ተሳስቻለሁ ወይ? ሌሎቻችሁ ለመውለድ ስትታጭ ገብርኤል እኮ መቶ የበስራት ነው አይደል? ከብስራቱ በኋላ ነው የምትለው? መዝሙርን ከፍ ነው ገብርኤል ሲነግረን ለመውለድ ስትታጭ ጸጋ ተሰጥቶሻል ያላት። እግዚአብሔር ነው ያጫት እኮ ገብርኤል ሳይሆን። መቼ ነው የታጨችው ኤፍሬም? የታጨችው ገብርኤል መቶ ብስራቱን ከመንገሩ በፊት። ኦኬ በጣም ጥሩ። እሱን ነበር የፈለኩት። አንዴ ትልቁ ላይ ያርገኘውን ጥቅስ ላሳይ። እኔ ቅድም ከወለደችው በኋላ ያልክ ስለመሰለኝ ነው። ሮንግሊ ተረድቼ ከሆነ ይቅርታ ኤፍሬም። እሺ ኦኬ። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል። መልአኩም ወደ እርሷ ገብቶ እንደገባ ምላት ደስ ይበልሽ ጸጋ የሞላብሽ ሆይ ነው የሚለው። ጸጋ የሞላብሽ ሆይ፣ ጸጋ ሊሞላብሽ አላለም። ጸጋ የሞላብሽ ነው ያለው። ኦልሬዲ ምልዕተ ጸጋ ናት ማለት ነው። ጸጋ የተሞላች ናት ማለት ነው። ኦልራይት ጸጋ የሞላብሽ ሆይ፣ ጌታ ደግሞ ከአንቺ ጋራ ነው። ከአንቺ ጋር ሊሆን ነው ማለት ጌታ ከአንቺ ጋራ ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ይሄ ገና ጌታን ሳትጸንስ በማህፀኗ አካላዊ ቃል ሳይጸነስ ማለት ነው። ከሴቶች መካከል የተባረክሽ ነሽ። አንድ ደግሞ ጌታ ደግሞ ከአንቺ ጋራ ነው። ሁለት ጸጋ ደግሞ የሞላብሽ ነሽ። ይሄ መቼ ነው? ገና ገብርኤል ከመምጣቱ በፊት ገብርኤል መጥቶ የሆነላትን ነገር የነገራት አስቀድሞ ጸጋ እንደሞላት ገለጠላት እንጂ በእግዚአብሔር ዘንድ አስቀድማ ጸጋን አግኝታለች ማለት ነው። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ሰላምታው ገረማት። ስለዚህ ምን አላት? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል ይላል። መቼ ነው ይሄ ብንል አስቀድሞ እግዚአብሔር መቼ ጸጋን እንደሰጣት፣ መቼ አስቀድሞ ጸጋን በእሷ ላይ ሊሰጥ እንዳጫትና እንደመረራት እሱን አሳያለሁ። ስለዚህ በእግዚአብሔር ፊት ጸጋን አግኝተሻል። ገብርኤል ሲመጣ አይደለም ጸጋን ያገኘችው። ገብርኤል መጥቶ ካበሰረ በኋላ ነው ጸጋን ያገኘችው። ገብርኤል ከመምጣቱ በፊት ገብርኤል ገለጠው ጸጋዋን እንጂ አዲስ ያመጣው ወይ ደግሞ ገና ሊሆን ያለ አይደለም። ጸጋ አላት። እግዚአብሔር ጸጋ ሰጥቷታል። በዛ ጸጋዋ ደግሞ ያንን ጸጋዋን ገለጠ። የአምላክ እናት ደግሞ እንደምትሆን ደግሞ ገለጠላት ማለት ነው። ኦኬ አሁን ቅድም ኤፍሬምን የተረዳሁት እኔ የሰማሁት የመሰለኝ ጌታ መጥቶ ሲነግራት ነው ጸጋን የሞላባት ወይ ደግሞ ጌታን ከወለደች በኋላ ያለ ስለመሰለኝ ነው። አይ አይደለም፣ አስቀድማ ነው ጸጋ የተሞላችሁ ከተባለ ፐርፌክት እስማማለሁ። ኦኬ ይህንም በዚህ ሊቀጥል። ኮምፓራቲቭ ነገር አለ ወይ በመጽሐፍ ቅዱስ? ባይዘው ዮኒዬ ብዙ ኮምፓራቲቮች አሉ። ኦኬ ንጽጽሮች አሉ። በጣም የሚገቡ ንጽጽሮች አሉ። ግን ምን ብለን የምንፈታቸው? እንዴት ብለን የምንፈታቸው? የምንተረጉማቸው። ለምሳሌ ቅዱስ ጳውሎስ በዚህ በገላትያ መልእክቱ እንዲህ ብሎ ንጽጽር ያደርጋል። ገላትያ 4:14 ላይ ገላትያ 4:14 በስጋዬ ፈተና የሆኑባችሁን ነገር አልና ኢየሱስ ተቀበላችሁኝ ይላል። ኦኬ ስለዚህ ከክርስቶስ እኩል ነው እያልን ነው እንደሚለው ንጽጽር ስላለ እንደሚለው ውድድር ስላለ ከክርስቶስ እኩል ነው። ከእግዚአብሔር መልአክ ይኸው እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። እንደ ነው የሚለው። ስለዚህ ክርስቶስን አምላክ ነው ጌታ ነው ብሎ ያመኑ ሰዎች እንደተቀበሉ ጳውሎስንም ጌታ ነው አምላክ ነው እያሉ እየተቀበሉ ነው አይደለም። ኮምፓራቲቭ አለ ማለት ነው። እንደሚለው እንዴት ተብሎ ይፈታል ማለት ነው። አውዳዊ ፍቺ አለው፣
ኮንቴክስቹዋሊ ፍቺ ይፈታል። ጳውሎስ ሲናገር እኔ ክርስቶስ እንደመሰልኩ እናንተን የምሰሉ አለ። ኦኬ። ስለዚህ የቅዱስ ጳውሎስ ክርስቶስን መሰለው ስንል በመለኮት መሰለው እያልን ተካከለ እያልን ነው አይደለም፣ ይፈታል ማለት ነው። ኦኬ። የሔዋን ክፍል አለ ወይ የሚል ነገር ለተነሳው እሱ ልናገር እና ኦሪት ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 3 ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 ላይ እንዲህ የሚል ቃል አለ። እግዚአብሔር አምላክም አለ ይልና እግዚአብሔር አምላክም አለ እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። እሺ አራተኛ ስላሴ የስላሴ አካል ሆነ ማለት ነው። አዳም ተናጋሪው እግዚአብሔር ነው። እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ሲል አራተኛ የስላሴ አካል ሆነ ማለት ነው አይደለም። ኮምፓራቲቭ አለ፣ እንፈተዋለን። ይሄ ለስጋው የተነገረ እንደሆነ ብለን እንፈተዋለን። ኦኬ። እዚህ ጋር እኮ ይኸው እዚህ ጋር ክርስቶስ አለ የሚል ቃል በቃል እኮ የለም፣ ግንስ ትምህርት አለ፣ ትምህርቱ ይፈታል። ኦኬ። በየትኛውም በሐዲስ ኪዳን መጽሐፍ ላይ ከእኛ እንዳንዱ ሆነ የተባለው ለክርስቶስ ነው ተብሎ አልተፈታም፣ ግንስ በትምህርት እንፈተዋለን፣ በስጋዊ እንፈተዋለን። ግን እንደምትለው አለች። ስለዚህ አዳም ከመለኮት ጋር ተወዳደረ ማለት ነው። አዳም አራተኛ የስላሴ አካል ሆነ ማለት ነው አይደለም። ይሄንኑ ኮንሰፕት ይዘን የመጨረሻ ጥቅስ የሚሆነው ኦሪት ዘጸአት ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እዚያው ያለው ላይ እንዲህ ይላል። አሁን እመቤታችን የመጣችበትን ላሳይ ነው። እግዚአብሔር አምላክም እባብን አለው ምን አለው? ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። ኦኬ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እቺ ሴት ማናት? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራሱን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ራእይ ላይ ይህችን ሴት ያመጣል። ይህች ሴት ግን ማናት? በአንተና በሴቱ መካከል ተብሎ ቅድም ክፉና ደጉን ለማወቅ ከእኛ እንዳንዱ ሆነ ብሎ የአዳምን በኋላ ስጋዌ በተለየ አካሉ አካላዊ ቃል ሰው እንደሚሆን ብለን ፈታ ነው። በአንተና በሴቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ። አሁን እዚህ ጋር እቺ ሴት ማናት? ማናት እዚህ ጋር ኮምፔር የተደረገች ያለችው? በሚስጢር ወይ ደግሞ ወደፊት በሚሆን ማን ነው እዚህ ጋር የተነገረለት ያለው? ኦኬ። ማናት እቺ ሴት? ስለዚህ ምን እንላለን እኛ በአስተምህሮ ልክ ቅድም እንዳልነው መጽሐፍ ቅዱሱን አንብበን ለምሳሌ አዳም እንደኛ ሆነ ከእኛ እንዳንዱ ሆነ ሲል አራተኛ ስላሴ ሆነ እንደማንለው ሔዋን የእባብን ቃል ወይም የሰይጣንን ቃል ተቀብላ መልአክ ነው፣ የወደቀ መልአክ ነው ሰይጣንና የሰይጣኑን ቃል ተቀብላ ምን አመጣች? መርገምን፣ ሞትን ወደ ዓለም ሁሉ አመጣች አይደለ ዮኒ? ሔዋን የሰይጣንን ቃል ሰምታ ምን መጣ? ሞት መጣ። ለሰው ልጆቹ ላይ ሞት ነገሰ። ኦኬ። ድንግል ማርያም ደግሞ የመልአኩን ቃል እሺ ብላ ስትቀበል ወደ ዓለም ሁሉ ምን መጣ? ለዓለም ሁሉ ምን ተሰጠ? ሕይወት ተሰጠ። ድንግል ማርያም የመልአኩን ቃል ይሁንልኝ ይደረግልኝ ብላ ስትቀበል እንደ ቃል ይደረግልኝ ስትል ለዓለም ሁሉ ምን መጣ? ሕይወት መጣ። ስለዚህ ድንግል ማርያምን ምክንያተ ድኂን እንላታለን። ክርስቶስ ለምን ከእሷ የሚወለደው ምን ስለሆነ? እባቡን ራሱን የሚቀጠቅጠው ስለሆነ ከእሷ የሚወለደው እባቡን የሚቀጠቅጠው ሞትን ድል የሚያደርገው ስለሆነ፣ ስለዚህ ኮምፔር እያደረግን በሔዋን ምክንያት ሞት አገኘን፣ በእመቤታችን በድንግል ማርያም ምክንያት ደግሞ ይኸው መጥቷል። ወንድማችን ሀሳቡን ይጨርስ። ይቅርታ በጣም ስልኬ ባትሪ ዘግቶ ነው። አይ ነው ስለተረዳው ነው። ለዛ ነው እንትን ቻርጅ እያረከው አውራን ያሬዶ በጣም ሶሪ። እሺ ይቅርታ ስላስጠበቅኳቸው። ምንም ችግር የለም ገብቶኛል። እና አሁን በቃ በትልቁ አረገና ጥቅሶች እያሳየ ስለነበረ
ወደ አቆምክበት ቀጥል። እሺ ኦኬ። ሁላችሁንም ይቅርታ ጊዜያችሁን ስለወሰድኩባችሁ። ኤኒዌይስ እሺ እንቀጥል። ስለዚህ ምን እያልን ነው? በመጽሐፍ ቅዱስ ኮምፓራቲቭ ነገሮች የተቀመጡ አሉ እና እነዛን ኮምፓራቲቭ ነገሮች እየወሰድን ይተረጎማሉ፣ ይፈታሉ። ለክርስቶስ ሲነገር፣ ለሰው ሲነገር እያልን እንፈታለን። ለምሳሌ ኢየሱስ ክርስቶስ እኔ እውነተኛ ብርሃን ነኝ አለ። ኦኬ። ቅዱሳንም ሐዋርያትም ብርሃን ይባላል። ለምሳሌ ብርሃን አልታለም ቅዱስ ጳውሎስ እናለን፣ ቅዱስ ጴጥሮስ እናለን። እና የእነሱ ለዓለም ብርሃንነታቸውና የጌታ የዓለም ብርሃንነት እኩል ነው አይደለም፣ ይፈታል ማለት ነው። የጌታ የብርሃንነቱ የባህሪው እንላለን፣ ማንም አይሰጠው ማንም አይቀማው እንላለን። ለአምላክ በተነገረበት ቃል ለሰዎችም ይነገራል። ባይዘወይ ለምሳሌ አባታችን ብለን እንጸልያለን። የኤፍዬን አባት ባገኛቸው አባታችን ሰላም እንዴት ነው ትላችኋለሁ። ሰዎችን አባታችን ብዬ እጠራለሁ። ስለዚህ አባታችን ብዬ በጠራውበት እግዚአብሔርን እየጠራው ነው ማለት ነው አይደለም። ብርሃን አባት በጣም ብዙ በመጽሐፍ ቅዱስ የተቀመጡ አሉ ንጽጽሮች። ስለዚህ ይፈታሉ። ለጌታ ሲነገር፣ ለክርስቶስ ሲነገር እንዴት ነው፣ ለፍጡራን ሲነገር እንዴት ነው የሚለው ይፈታል ማለት ነው። እያጠቃለልኩ ልጣፍ ሳቤን። ስለዚህ እመቤታችን የመላኩን ቃል ስለተቀበለች ቤዛ ማለት በራሱ ምትክ እንደማለት ነው። ልክ ሔዋን ለፍጥረት ሁሉ ላይ ምትክ ሆና ሞት እንዳመጣች፣ በሔዋን መብላት መተላለፍ፣ በሔዋንና በአዳም መተላለፍ ለፍጥረት ሁሉ ሞት እንደመጣ በእመቤታችን ደግሞ ምትክነት እናለን። ምክንያቱም ቤዛችን ስንላት ምትካችን እያለን ነው። በእመቤታችን ምትክነት የመላኩን ቃል በመቀበሏ ምን እንላለን? ወደ ዓለም ሕይወት መጣ፣ የሚበላው የሚጠጣው የሕይወት እንጀራ፣ እውነተኛው እንጀራ ከሰማይ የወረደ እውነተኛው እንጀራ በማህፀኗ ተጸነሰ፣ አካላዊ ቃል። ስለዚህ እሷ ምንድናት እናለን? የሕይወት ምንጭ ናት፣ ሕይወትን የሰጠች ናት፣ ሕይወትን ያስገኘች ናት እናለን። ስለዚህ እመቤታችን ምክንያተ ድኂን ቤዛዊት ዓለም ስንል ከዚህ አንጻር እንደሆነ ኢቭን አባታችንን በቅድም ቪዲዮዎች ጭራሽ እንዲሁም ዛሬ አይ ቲንክ ፕሮቴስታንቶችም ያላዩት ይቅርታ ሲጠይቁ ጨምሮ ምናሉ ጭራሽ ለልጇን ቤዛ ናት አሉ። ኦኬ አሁን ታዲያ እንዴት ሊፈቱት ነው? ይሄንን እኛ ገብቶን ተረድተነው እውነት ነው እንላለን። ኦኬ የሆነ ነገር ወዶ ነገር ጥሎ አይሆንማ። መጀመሪያ የተናገሩትን ነገር ወዶ ቀጥሎ የተናገሩትን አይ እንዲህ አቋማቸውን ካስተካክሉማ ስህተተኛ ናቸው ከተባለ ይሄ ድራማም ይመስላል። እኛ ምንድነው ስንቃወም የነበረው? ዮኒ ትምህርት አለ። ኦኬ ለምሳሌ ላም ልጨምር። እመቤታችን የሚለውን ንግግር በመጽሐፍ ቅዱስ አሳዩ የሚል ማንም አያሳየኝም። እመቤታችን ብለን ግን እንጠራለን አይደል? እመቤታችን የአምላክ እናት እያልን እንጠራታለን። ሰው እነዚህ ነገሮች አንዳንዴ የተጻፈ ብቻ የሚለው ነገር ያፈርሱብናል። ትምህርቶች ስላሉ ትምህርቶቻችን ስለሚብራሩ ማለት ነው። እና ይሄ ቤዛ የሚለው ንጽጽሩ ኮምፓራቲቭ በመጽሐፍ ቅዱስ አለ፣ በትምህርት አለ። ከዛ የተነሳ እመቤታችንን ቤዛ እንላታለን። የአባታችን ስህተት ምንድን ነው? የቤተክርስቲያን እኔ ለምሳሌ የቤተክርስቲያን መስቀል ይዤ የቤተክርስቲያን ቀሚስ አድርጌ ቤተክርስቲያንን ስልጣነ ክህነት ጵጵስናም ይሁን ድቁናም ይሁን ቅስናም ይሁን እሱን አድርጌ የቤተክርስቲያንን ትምህርት ካላወራው ምኑን የቤተክርስቲያን አገልጋይ ሆንኩኝ አይደል? ወይ ሌላ ነገር ካወራው ሽጎዳን ያዝኩት፣ ማታለል ድራማን ያዝኩት ማለት ነው። ካላመንኩበት እኮ መውጣት ነው። ለምንድነው? በቤተክርስቲያን ድርድር የለም። ትምህርት ላይ ሆን የምናመቻቸው ልዩነታችን ውበታችን የሚባል ትምህርት የለም በቤተክርስቲያናችን። ያሬድ ትምህርቱ ትክክል ካልሆነ የቤተክርስቲያኗ ድምፅ ሪፍሌክት ካላረገ ያሬድ ይመከራል፣ ይገስጻል። የቤተክርስቲያን ትምህርት ይሄ ነው። ፐርሰናል ያሬድን አይደለም። ትምህርቱን ግን ትክክል አልተናገርክም። ቄስ ሆነ ዲያቆን ሆነ ጳጳስ ሆነ የቤተክርስቲያኗ ትምህርት ይሄ ነው። ወይ ደግሞ የቤተክርስቲያኗን ትምህርት ካለመንክበት መማር ቁጭ ብሎ ወይ ደግሞ ሌሎቹ እንደሚያደርጉት ጥሎ መውጣት። ለምን? በክርስቶስ በትምህርታችን በእምነት ትምህርታችን የምናቻችለው ነገር የለም። በቃ ችግር የለውም። አቡነ ገብርኤልም በልዩነታቸው ይቀጥሉ፣ ችግር የለውም። ያሬድን በልዩነቱ ይቀጥል፣ ልደትን በልዩነቱ ይቀጥሉ የሚባል የብሔር ብሔረሰቦች ስብስብ አይደለም ሃይማኖት። ልዩነት አይደለም ሃይማኖት። ውበቱ አንድነታችን ነው። በቃልም በመንፈስም በትምህርታችንም አንድ መሆናችን ነው። አንዲት የክርስቶስ ቤተክርስቲያን የሚያሰኘት የተለያየ ትምህርት ይዞ አንዲት ቤተክርስቲያን የለችም። ስለዚህ ከዛ የተነሳ ነው ሲሪየስ ሆኖ ከአባቶችን ትምህርት የተጠቀሰ ከቤተክርስቲያን ትምህርት የተጠቀሰ በመጽሐፍ ቅዱስ ቤዛ የሚለው ትርጉም እየተረጎመ አባታችን ትምህርቶ ስህተት ነው፣ እሳቸውን በኋላ ይቅርታ ጠይቀው አምነው እንዲሁም ድንግል ማርያም እኮ ቤዛ ስትባል ከዚህ አንጻር ነው፣ ቤዛዊት ዓለም ናትም ከዚህ አንጻር ነው፣ ለልጇን ቤዛ ናት፣ ሕማም መከራ ከልጇ ጋር ስለተከፈለች ልጇን ስትወልድ በግብፅ ሀገር ይህን ሁሉ ነገር ይዘው
ተርጉመዋል ማለት ነው። ዮኒ አመሰግናለሁ። ይቅርታ ስላስረዘምኩ። ጥያቄ ካለ እንግዲህ እንቀበላለን። አመሰግናለሁ። እሺ አንዳችሁ በኋላ ሰዓት ይዛለሁ። እንግዲህ ሰዓት አልተያዘም እስካሁን። ከኤፍሬም በኋላ ግን የሁሉንም ሰዓት እያያዝን እናወራለን። አጠር አድርገን ባለው ጉዳይ ላይ እንወያያለን። ክበሩልኝ። እሺ ዮኒ ታንክ ዩ። ዮኒ ትልቁ ላይ ካረከኝ መጽሐፍ ቅዱስ ከፍቼ እያየን ብናወራ የጠየኩ ጥያቄ ላይ እመጣለሁ። ምንድነው ያሬድ ከጀመረበት ላድርግ። ሉቃስ 1 ላይ እንግዲህ መልአኩ ገብርኤል መጥቶ ለጌታ እናት ለማርያም የምስራቹን ነግሮታል። ጸጋን የመላብሽ ደስ ይበልሽ ካለ በኋላ እግዚአብሔር ከአንቺ ጋር ነውና ከሴቶች መካከል የተባረክሽ ነሽ አላት። እሷም ደግሞ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ ጠራች። ኮንፊውዥን እንትን ስለነበረ እሱን ለማጥራት መልአኩ ምን አላት? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት ይላል። ስለዚህ ይሄ ጸጋ ያደረገችው ጌታን ለመውለድ በመታጨቷ ምክንያት አይደለም። ከዛም በፊት እንደዚህ የሚል ሀሳብ ይሄ ማተር አያደርግም። ግን በእርግጠኝነት የምነግርህ ጌታን ለመውለድ በታጨች ጊዜ ነው። ኦኬ፣ ይሄ አንደኛ ጸጋ የእግዚአብሔር ስጦታ ነው፣ የእሷ አይደለም። የእሷን ፐርፌክሽን የሚያሳይ አይደለም። ማርያም ቀጥላ ስታወራ ታውቃላችሁ፣ መድኃኒቴ እያለች አምላኬ ውርደቴን ተመልክታል እያለች ነው የምትናገረው ማርያም ከታች ማለት ነው። ይሄኛው እዚህ ጋር ጸጋ መቼ ተቀበለች የሚለው ምንም ጥያቄ የለውም። ጸጋን የተቀበለችው ገብርኤል ከመምጣቱ ምስራቹን ይዞ ነው የመጣው። እንግዲህ ጸጋን ተቀበለሻል እያለ እየነገራት ነው ጸጋን እንደተቀበለች። ይሄ የተለየ ነው፣ ስፔሻል ያደርጋታል ማርያምን። አረ እኛ ጴንጤዎቹ መቼ ጸጋን እንደተቀበልን ልንገርህ፣ ከዘላለም ነው እኛ የተቀበልነው። እዚህ ጋር አልተገለጠም አይደል ማርያም፣ እኛ ደግሞ ከዘላለም ነው። ማስረጃ ኦኬ፣ ይኸው አንደኛ ጢሞቴዎስ ላይ ነው አሚን ሁለተኛ ጢሞቴዎስ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ምንድን ነው የሚለው? ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። መቼ ተሰጠን ጸጋ? ከዘመናት በፊት ተሰጠን በክርስቶስ ኢየሱስ። ስለዚህ ጸጋ ካለ ኢሶል አባውት ጂሰስ ኦኬ፣ ኢየሱስ ስላለ ነው ጸጋ ያለው። እዛ ጋር ጸጋን የሞላብሽ ጸጋ ተሰጥቶሻል ሲል እያለ መላኩ ሲነግራት ለማርያም ስለሷ ፐርፌክሽን አይደለም የሚያወራው። ለዛ ዩኒክ ለሆነ እድል መታጨቷን እየነገራት ነው። ለዛ ደግሞ እግዚአብሔር ጸጋ እንደሰጣት እየነገረ ነው። ጸጋ ነፃ ስጦታ ነው። ይኸው እኛም ይሄን ጸጋ ከዘመናት በፊት ነው የተቀበልነው። ይህን የሚለው ሐዋርያ ቅዱስ ጳውሎስ ነው። ስለዚህ ነቲንግ ስፔሻል አሁን ከመምጣቱ በፊት ቢሆን በኋላ ቢሆን ዋሬቨር ቢሆን ጸጋ ካለ የእግዚአብሔር ስጦታ ነው፣ የእኛ ችሎታ አይደለም። ጳውሎስ ይህንን ስለ ጸጋ በደንብ የሚያብራራ ነው። ሌላው ያሬድዬ የለም ብትል ደስ ይለኝ ነበረ። በቃ መጽሐፍ ቅዱስ ላይ ዮሐንና ማርያምን ኮምፔር አድርጎ ያመጣው 15 ላይ ያለው ነው። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎ ይኸው ኮምፓራቲቭ አለ እንዴ። እሺ ይሄ በዘርና በዘሯ መካከል ጠላትነት ሴቲቱ የምትባለው ማርያም ነች እንበል። ካዲያ ማርያምና ሴጣን ነው እንዴ ነው ያልኩ? ኮምፓራቲቭ እንዴ ማርያምና ሔዋንን ነው አይደል እንዴ ያልኩ? ካዲያ ይሄን ታመጣለህ እንዴ? የለም ብትል ምን አለበት? እሺ ይሄንን እንቀበለ አንተ ያልከው ባትሆንም ማርያም አንተን ማርያም ነው ብለን እንውሰድ። ማርያምን ነው ሴቲቱ የሚለው ስለ ማርያምና ስለ ሴጣን ነው የሚናገረው አይደል? ካዲያ ስለ ማርያምና ስለ ሔዋን ስንል ያማራን ምን ትክክል አይደለም። የለም ብትል ጥሩ ነው። አንድም ቦታ ላይ የለም። ማርያምና ሔዋንን አንድ ላይ አድርጎ አነጻጽሮ መጽሐፍ ቅዱስ የጻፈበት ክፍል የለም። ስለዚህ ለንጽጽር የምታመጡት እናንተ ትክክል አይደለም ማለት ነው። ኦኬ በሔዋን ምክንያት ሞት ስለመጣብን፣ ኦኬ በሔዋን ምክንያት ሞት ስለመጣ አለመታዘዝ ምክንያት ሞት ስለመጣ ዋሬቨር በማርያም መታዘዝ ደግሞ እንደዚህ እያላችሁ የምትሰሩት እናንተ ናችሁ። መጽሐፍ ቅዱስ አያውቀውም ይህን ትምህርት፣ አንድም ቦታ ላይ አነጻጽሯቸው አያውቅም። ስለዚህ ይህን ለንጽጽር ብለህ ይህን ማምጣት ትክክል አይደለም። ሰይጣንና ማርያምን ነው እንግዲህ እዚህ ጋር ማርያም ከተባለች ሴቲቷ ያመጣው ማለት ነው። ስለዚህ ትክክል አይደለም የጠቀስከው ጥቅስ ማለት ነው። ሌላ እንግዲህ አንድ ገላትያ 4 ላይ ያለውንም ጠቅሰሃል። ገላትያ 4:14 ላይ በስጋ ፈተና የሆነባችሁን ነገር አልናቃችሁምና እንደ አልተጸየፋችሁኝም፣ ነገር ግን እንደ እግዚአብሔር መልአክ አዎ እንደ ክርስቶስ እንደሚል ነገር አለው አልክና ለምን እንደጠቀስከው ነገር አልገባኝም። እኔ የጠየኩ ማርያምና ሔዋንን ለንጽጽር ያመጣበት ክፍል አለ ወይ መጽሐፍ ቅዱስ ብዬ ነው። ነቲንግ ቱ ዱ ዊዝ ማርያምና ሔዋን ለምን አመጣው ይህን ክፍል?
እንደ እግዚአብሔር መልአክ ተቀበላችሁኝ አለ። ንጽጽር ብዙ ቦታ ላይ መጽሐፍ ቅዱስ ውስጥ አለ አልክ። እኛ ንጽጽር እንዳለ አናውቅም እንዴ? እንደ እያተባለ የገባ ነገር እንዳለ አናውቅም እንዴ? ነገር ግን እዚህ ጋር ማርያምም የለችም ሔዋንም የለችም። ለምንድን ነው ይሄ ጥቅስ የተጠቀሰው አላውቅም። ስለዚህ የለም ቢባል ነው የሚሻለው። መጽሐፍ ቅዱስ ላይ ስለሌለ የለም ብለህ ብታልፈው ነበር የሚሻለው። መጽሐፍ ቅዱስ ይውላቸው አንደኛ ቆሮንጦስ ምዕራፍ 15:22 ላይ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ አለ። ሁሉ በማን ሞቱ? በአዳም። በማን ሕያው ይሆናሉ? በክርስቶስ። በሔዋንና በማርያም የሚል አለ? በሔዋን አለመታዘዝ በማርያም የሚል አለ? የለም መጽሐፍ ቅዱስ ውስጥ ስለሌለ ነው እንጂ ሰይጣንና ማርያምን እያልክ ሌላ ጥቅስ መጥቀስ አያስፈልግም። በቃ የለም የለም ነው። ስለዚህ በሔዋን አለመታዘዝ ምክንያት በማርያም መታዘዝ ምክንያት ደግሞ ድነት ምናምን መጽሐፍ ቅዱስ ይህን ትምህርት አያውቀውም። የክርስትናው ዓለም ይህን ትምህርት አያውቀውም። በመጽሐፍ ቅዱስ አንድም ቦታ ላይ ያንን ማስረዳት አትችሉም። ኦኬ ክርስቶስ የዓለም ቤዛ ነው። ኦፍኮርስ ክርስቶስ የዓለም ቤዛ ነው። መጽሐፍ ቅዱስ ላይ በስፋት ኢየሱስ የዓለም ቤዛ ማለት ምትክ ነው እያላችሁ ነው አይደል? ከቅድም ጀምሮ ስታወሩ የነበረው ኦኬ ምትክ ሆነ። ምትክ ለማን ስንል ለሔዋን ትላላችሁ እናንተ። ለሔዋን ምትክ የሚል መጽሐፍ ቅዱስ አያውቀውም። የእናንተ ትምህርት ነው። ስለዚህ አሁንም ቢሆን በእርግጠኝነት የምነግራችሁ አንድም መጽሐፍ ከዘፍጥረት እስከ ራዕይ ድረስ አንድም ቦታ ላይ ማርያምና ሔዋንን ለንጽጽር አምጥቶ አያውቅም። አንድም ቦታ ማርያም የድህነታችን ምክንያት ናት ብሎ አንድም ቦታ ላይ አያውቅም። መጽሐፍ ቅዱስ ላይ ይህንን እናውራ። አንድም ቦታ ላይ እንደዛ ብሎ ያውራ። ማርያም ስለወለደችው ኦኬ ካዲያ ማርያም ስለወለደችው ዴን የወለደችው ነው ለዓለም ምትክ የሆነው ወይስ እሷ ነች? ኦኬ ማርያም ስለወለደችው ነው ምንለው ትላላችሁ። ማርያም ስለወለደችው ነው። ማርያም ኢየሱስን ስላስገኘችው ቤዛ እንላታለን። አረ እንደዛ ከሆነ ማርያምን ያስገኙትስ? ማርያምን ያስገኙ ደግሞ አሉ አይደል እንዴ? ሐናና ኢያቄም የሚባሉ አሉ። እነሱ ባይኖሩ ማርያም ትገኝ ነበር እንዴ? ስለዚህ እነሱም ቤዛ ናቸው ማለት ነው። አዎ ማርያም እኮ የለችም። እነሱ ባይኖሩ ማርያም አለች እንዴ? በማስገኘት ነው ቤዛነት ካላችሁ ኦኬ ማርያም ለመወለዷ ምክንያት ደግሞ እናትና አባቷ ናቸው። ሐናና ኢያቄም የምትሏቸው ሰው እነሱ ባይኖሩ ማርያም አትኖርም። ስለዚህ ቤዛ እነሱ ናቸው። ከዛስ ወደኋላ ትቆጥራለህ የእነሱን ደግሞ አባትና እናት። ስለዚህ አዳም ጋር ልትሄድ ነው። አዳም ነው ቤዛ ልትል ነው። አዳምማ ምን ቤዛ ይሆናል? ሞት አመጣብህ እያለ እኮ ነው። በአንዱ በአዳም ሞት መጣብህ፣ በኢየሱስ ደግሞ ህይወት መጣ እያለ ነው። ስለዚህ እሱን በመውለዷ ምክንያት የመውለዷ የኢየሱስ መወለድ ምክንያት ነችና ቤዛ እንላታለን ካልክ ለእሷ መወለድ ደግሞ ምክንያት የሆኑ አሉ። እሷ ባትወለድ አትወልደውም ነበር በስጋ ኢየሱስን። ስለዚህ እነሱም ቤዛ ናቸው ማለት ነው። ቤዛ 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 እያለ አዳም ጋር ሊሄድ ነው ማለት ነው። ስለዚህ አያስኬድም። መጽሐፍ ቅዱስ አያውቀውም ይህን እውነት። ኢየሱስ የዓለም ቤዛ ነው። መጽሐፍ ቅዱስ በጣም በርካታ ቦታዎች ይናገራል። አንድ ጊዜ አላበዛም። እሺ ዮንዬ አንድ ጥቅስ ብቻ ላንሳና ራፓፕ አደርጋለሁ። ኢየሱስ የዓለም ቤዛ እንደሆነ በጣም በርካታ ጥቅሶች ናቸው ያሉት። አክቹዋሊ ግን አንድ ጥቅስ ላውጣና ላሳያችሁ። ኦኬ 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 እንደዚህ ይላል ሮሜ 3 ሁላችሁም ታውቁታላችሁ። ሮሜ 3 እንደዚህ ይላል 3:22 ነው የማነበው። እርሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በማ በኩል? በሆነው በጌታ እናት በማርያም በኩል በኢየሱስ ስም በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። ዓለም የጸደቀው በማን ነው? በክርስቶስ ኢየሱስ በሆነው ቤዛነት ነው፣ በማርያም አይደለም። ስለዚህ ማርያም የዓለም ቤዛ ልትሆን አትችልም። የዓለም ቤዛ ኢየሱስ ነው። ይኸው ሁሉ ኃጢአትን ሰርተዋል። ከላይ ሲጀምር ምን ይላል? ሁሉ ኃጢአትን ሰርተዋል ይላል፣ የእግዚአብሔር ክብር ጎሏቸዋል ይላል። ሁሉ ማለት ማርያምንም ይጨምራል። ማርያም ከሁሉ በታች አይደለችም። ሁሉ ነው ኃጢአት የሰራው፣ የእግዚአብሔር ክብር ጎሎታል ይላል። እሺ ከዛስ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ስለዚህ ሁሉም ታማሚ ነው፣ ሁሉም በሽተኛ ነው። ኦኬ ሁሉም ኃጢአተኛ ነው። ስለዚህ የሚታደገው የሚቤዠው ሰው ይፈልጋል፣ ሪዴምፕሽን ይፈልጋል። ማን ነው ሪዴም እንዲያደርገው? ይኸው በክርስቶስ ኢየሱስ በቤዛነት በኩል ነው ይላል።
ክርስቶስ ነው የዓለም ቤዛ፣ ማርያም አይደለችም። የክርስቶስ ቤዛነትና የማርያም ቤዛነት እኮ የተለያየ ነው። እንደዚህ የሚባል ነገር የለም። የኢየሱስ ክርስቶስ ቤዛነት ብዙ ጊዜ ይህንን ትኩረት አድርግ ሆንዬ፣ ቀጥሎ ላለው ምን ይላሉ? ለምሳሌ ቤዛ ማለት እኮ ጫማም ተብለዋል፣ ሙሴም ተብለዋል። እኛ ቤዛ ላይ አይደለም ችግራችን፣ ትርጉሙ ላይም አይደለም ችግራችን። የዓለም ቤዛ የሆነችበትን ምክንያት ነው። አትቁረጡት። የዓለም ቤዛ ነው። ሁልጊዜ ቤዛ ብላችሁ ፈታችሁ የዓለም ቤዛ አትበሏት። የዓለም ቤዛ ነው። የዓለም ቤዛ ማለት የዓለም ምትክ ማለት ነው። ማርያም ምን ስትሆን ነው የዓለም ምትክ የሆነችው? መቼ? የቱ ጋር? ይኸው በኢየሱስ ቤዛነት ነው፣ በኢየሱስ ምትክነት ነው የሚለው። እናንተ ከየት አምጥታችሁ ነው በማርያም ቤዛነት ነው የምትሉት? ማርያም ለዓለም ቤዛ የሆነችው መቼ ነው? ዓለምን ያዳነችው በምንድን ነው ማርያም? እናንተ የምትሉት ያው ልጁ በመወለዷ ነው፣ የመወለዱ ምክንያት በመሆኗ ነው የምትሉት። ኦኬ፣ አንደኛ የመወለዷ ምክንያት በመሆኗ የዓለም ቤዛ ናት መጽሐፍ ቅዱስ አይልም። ሁለተኛ እሷ በመውለዷ ምክንያት ነው የምትሉ ከሆነ ኦኬ፣ እሷን የወለዱስ? እሷ ባትወለድ አትወልደውም። ስለዚህ ሐናና ኢያቄምም ቤዛ ናቸው ማለት ነው፣ ለማርያም መወለድ ምክንያት ናቸው። ስለዚህ ወደኋላ እንሄዳለን ማለት ነው። ስለዚህ ይሄ ኢየሱስ የዓለም ቤዛ ነው የሚለውን ትምህርት ለመጣላት የተፈጠረ ትምህርት ነው። ይሄ ማርያም የዓለም ቤዛ ነች የሚለው ማርያም የዓለም ቤዛ ሆና አታውቅም፣ ልትሆንም አትችልም። የዓለም ቤዛ ኢየሱስ ነው። የዓለም ቤዛ ዓለምን ምትክ ሆኖ ያዳነው። ምትክ ሆኖ ማለት ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል አይደል ያለው እዚህ ጋር። ስለዚህ ሁሉ ኃጢአተኛ ነው። ስለዚህ አንድ ንጹህ ሰው ይፈለግ ነበረ፣ ኃጢአት የሌለበት፣ ኃጢአት ያላወቀ አንድ ልጁን ስለ እኛ ኃጢአት አደረገው የሚለው መጽሐፍ ለዛ ነው። ተፈለገ፣ እግዚአብሔር አጣ ከሰው ልጆች መካከል። ለዛ እኮ ነው አምላክ ሰው የሆነው። ከሰው ልጆች መካከል ቢኖር እኮ ንጹህ ቢገኝ እኮ አምላክ እኮ ሰው አይሆንም ነበረ። ተፈልጎ ግን አጣ። የጽድቅን ጥያቄ የሚመልስ ሰው የለም። ስለዚህ እግዚአብሔር በቃ እኔ ሰው ሆኜ ጽድቅን ጥያቄ መልስና ከሞት ወደ ህይወት አመጣዋለሁ ሰውን አለ። ለዛ ነው ከስላሴ አካላት መካከል አንዱ እግዚአብሔር ወልድ ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። ኦኬ፣ ስለዚህ እኛን ወከለና የእኛን ኃጢአት በደል ሁሉ ተሸከመና እሱ ተቀጣልንና የእኛን ቅጣት ተቤዠን። ሪዴምሽን ማለት እሱ ነው። የዓለም ቤዛ የምንለው እሱ ነው። ማርያምም ለምን ይቅርባት እሱም በመውለዷ። ከየት የመጣ ትምህርት ነው ይሄ? መጽሐፍ ቅዱስ አያውቀውም። ዮሐን ባለመታዘዟ፣ ኦኬ፣ ማርያም ደግሞ በመታዘዟ እንደዛ ሚል አለ መጽሐፍ ቅዱስ። አዳም ባለመታዘዙ ኢየሱስ በመታዘዙ ሚል አለ መጽሐፍ ቅዱስ ላይ። ሔዋን ባለመታዘዟና ማርያም በመታዘዟ ሚል አለ መጽሐፍ ቅዱስ ላይ የለም። ካዲያ በቃ እንመን፣ ዝም ብለን እንመን፣ ምን ችግር አለው? ትክክል አይደለም። ይሄ የኢየሱስን ነገር ሁሉ እየተከታተሉ የነጠቁ ለፍጡር መስጠት ትክክል አይደለም። እኛ የማርያም ጥላቻ ስላለብን አይደለም። ማርያምን ጠልተን ልጇን እንወዳለን እንላለን እንዴ? ነውር አይደለም እንዴ? አይደለም። የጌታንና ጠላቶቻችሁን ውደዱ የተባለ ወንጌል ነው የምንከተለው። የማርያምን ጥላቻ አይደለም። ግን የኢየሱስን ወስደን ለማርያም አንሰጥም ነው። ለእኛ ቤዛ የሆነው ምትካችን የሆነው ስለኛ ሞቶ የተነሳው እኛን ለማጽደቅ ኢየሱስ ነው። አትንጠቁብን። የኢየሱስን እየወሰዳችሁ ለፍጡር አትስጡብን ነው እኛ ምንለው እንጂ ማርያምን ጥላቻ አይደለም። የጌታ እናትን እንዴት እንጠላለን? እኛ ምን አድርጋ ነው የምንጠላት? የሚያስጠላስ ነገር አላት እንደ ጌታ እናት? ግሱ እንዳልኩት ማርያምን ጠልተን ነው ኢየሱስን እንወዳለን እናመልካለን የምንለው እንዴ? አይደለም። ግን የኢየሱስን ለኢየሱስ ነው። ኦኬ፣ ስለ ማርያም የተባለውን የማርያምን እንደዛ መጽሐፉ እንደሚለን እንደዛ ነው የምናምነው። ስለዚህ ማርያም የዓለም ቤዛ ነች። እናንተ በምትሉትም በምትሰጡት ምክንያት ትክክል አይደለም። ቅድም ያነሳው ግን ያሬድዬ የለም። ምናልባት እድል የምታገኙ ከሆነ ወደ በኋላ እኔ የጠየኩት ዋንሳጌን የምታመጣው ማርያም እና ሔዋንን ለንጽጽር ያቀረበ ካለ አንድ ቦታ ላይ ከዘፍጥረት እስከ ራዕይ ያምጣ። ሰይጣንና ማርያምን እያልክ አታምጣ። የቅድሙ በዘሪቷና በአንቺና በዘሩ መካከል ጠላትነትን ምናምን ስለ ሰይጣን ነው፣ አንዱን ለማርያም ነው አልክ። ለአንተ በአንተ ፍቺ መሰለት ለማርያም ነው ብለን እንወስድ። እዛ ጋር የተነጻጸረው መቼስ ሔዋንና ማርያም አይደሉም። ስለዚህ ማርያምና ሔዋንን ለንጽጽር ያቀረበ ካለ እሱን አምጣ። አመሰግናለሁ። እሺ ኤፍሬም ክበሩልኝ። ከዚህ በኋላ ሰዓት ያስፈልጋል። ደቂቃ እያዝና መልስ እንስጥ። ሰዓት ይዛለሁ። 2 ከ5 ይላል። ከ6 ብዬ ይዘውና እስከ 10 ደቂቃ እስከ 15 እስከ 16 በጣም ያሬደው። የጥያቄና መልስ ነው የሚሆነው ወይንስ ደቂቃ ድጋሚ ሊያወሩ ነው? በደቂቃ ድጋሚ ሊያወሩ መሰለኝ። አንድ ዙር እናወራና ከዛ ጥያቄና መልስ አድርገን ወደ ጥያቄና መልስ ታደርጉታላችሁ። ስንት ደቂቃ ውስጥ እኛ ምናልባት በዛ ዮኒ ስንት ይሁን መሰለ? ሜይ ቢ 6 ደቂቃ ይሁን። ይስፋይን በእናንተ ፍቃድ ነው ያለ። እሺ ሪፍሌክሽን ስለሆነ 6 ደቂቃ አስተን እንደዚህ ቢሆንስ ያሬድዬ፣ እኔም አንተም ስላቀረብን ጥያቄና መልስ ብናደርገውስ በሱ ብዙ ነገር ይቻላል። ጥያቄና መልስ ለሌሎች ወንድሞች ድል ለመስጠት
ጥያቄና መልስ ካደረግነው ነገሩ ይጠራል በደንብ በደስታ እኛ በዚሁ ምናልባት ጥያቄ ከገስት ደግሞ እዚህ ላይ የተቀመጥነው ሰዎች እነሱ ከተወያዩ በኋላ ደግሞ ጥያቄ ማቅረብ ከቻልን ካሉንም ደግሞ በዛው ይጠናቀቅም ከተባለ ሶራይት እሱም ልደት በኋላ ትመካከሩና እናንተ እንደምትወዱት አንተን አይደለም እያወራሁ ያሬድ አይደለም እንትናን እያናገርኩት ያለሁት ዮኒን ነው እያናገርኩት ያለሁት። እሺ ሁለት ምርጫ ስላለ ልደትሻ ምን እናደርጋለን? እዚህ ሜሎሲም ኤርሚም እሱም ከእናንተ ጋር እንዲወያዩ መምህራችን በረከት አዝመራውም ስላሉ ክርስቶፎረስም እነሱም እድል አግኝተው ደግሞ ሌላ ቶፒክ ከፈልጋችሁ በእኛ ላይ መቀጠልም ትችላላችሁ። እኛ ራፕ እናድርገውን ጨርሶ የጀመርነው እና ፍዬ ከዛ እናንተ ደግሞ ጥያቄም ካለ ጥያቄ ኦር ደግሞ ሌላም ደግሞ ራሳችሁ ላችሁ ነው በጣም ትወያያላችሁ። እሺ ደቂቃውን 6 ደቂቃ ያዝልኝ። እሺ 10 ደቂቃ አይ ቲንክ ጥያቄና መልስ ስለሆነ 10 ደቂቃ ያሬድዬ ብዙ ችግር የለውም ስላላችሁኝ ለሁሉም 6 ስለሚሆን እሺ 6 ይላል ያሬድ። እሺ ኤፍሬም አንድ ደቂቃ ሲቀረው እነግርሃለሁ። ደቂቃ ያዝ 6 ስለሚሆን እሺ እነግርሃለሁ። 7 ላይ ነው ከ8 ይዘዋለሁ ከ14 ላይ ከ14 ከመስድር ከመስድር 15 ላይ በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትን አደርጋለሁ ይላል። በአንተና በሴቱ መካከል እቺ ሴቷ ማን ናት? ሴቲቷ እሱ ጋር አልተገለጸችም። በመጽሐፍ ቅዱስ ሴትም ቦታ አልተገለጸችም። ሌላ ቦታ ከተገለጠች ታመጣለህ፣ ግን አልተገለጠችም እሷ ጋር። አይ ቅድም እቺ ሴት ማርያም አይደለችም፣ ማርያም ከሴጣን ጋር አወዳደር ካልከኝ የት አለ ማስረጃ ማርያም እንዳልሆነች? አንተ ነህ እንጂ በርደን ኦፍ ፕሩፍ ያለ እኮ አንተ ጋር። ማርያም አይደለችም ካልክ ማርያም ነች ካልክ ማስረጃ አምጣ። አንተ ማርያም አይደለችም ካልክበት ማስረጃ የለህም። እኔ ልሰጥክ ነው። ማርያም ነች ስለማይል ማርያም አይደለችም፣ ማርያም ብትሆን ማርያም ነች ይል ነበር። ጥሩ። ስለዚህ ዮሐንስ ራእይን ማንበብ አለብን ማለት ነው። እናንተ ጎሄድ ዮሐንስ ራእይ እሺ ምዕራፍ 12 ቁጥር 17 እንዲህ ይላል። እሺ ዘንዶም እዚህ ጋር ያው እሺ ምድሪቱ ሴቷ ረዳቻት፣ ምድሪቷም አፏን ከፍታ ዘንዶ ከአፉ ያፈሰውን ወንዝ ዋጠችው። ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። እቺ ሴት ማን ናት? ማርያም አይደለችም። ስለ ኢየሩሳሌም ነው የሚያወራው፣ ስለ እስራኤል ነው የሚያወራው። ከዘሯ የቀሩትን ሊዋጋ ሄደ ስለ እስራኤል ነው እንጂ ስለ ማርያም አይደለም። እቺ ሴት ሴቲቱ የሚለው አዎ ሲሆንን ነው የሚያወራው። ምክንያቱም ይወደድ ዘንዶ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ይላል። ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ የወለደችውን ሴት ማለት ደዝሚን ኢየሱስን ማለት አይደለም። ወንድ ኢየሱስን የሰጠች ለማለት ነው። ስለዚህ ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ ማለት ኢየሱስን ከሆነ ኢየሱስን የወለደች በስጋ ማርያም ነች እኮ። እቺ ማናት? ሴት ማን ናት? ራእይ ያለችው ወንድ ልጅ የወለደችው ሴት ማን ናት? ኦኬ አሁን እዚህ ጋር ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባራሻዋ ላይ ቆመ ይላል። እዚህ ጋር ወለደ የሚለውን ከየት አምጥተህ ነው? ወለደ ኤፍሬም ቁጥር 13 ላይ ከፍ ስትል ወንድ ልጅ የወለደችውንም ሴት ይላል። እቺ ወንድ ልጅ የወለደችው ሴት ማን ናት? ኦኬ ወንድ ልጅ የወለደችው ስለ ኢየሱስ እየሆነ ከሆነ እየጠቀኝ ያለው እዚህ ክፍል ላይ ግን ስለ ጽዮን ነው የሚያወራው። ስለ ማርያም ወንድ ልጅ የወለደችው ሴት ማን ናት? ወንድ ልጅ የተባለው እዚህ ጋር ወንድ ልጅ የወለደች የተባለችው ጽዮን ነች አልኩ፣ መለስኩልህ እኮ። ወንድ ልጅ የወለደችው ሴት ጽዮን ናት? ሴት እኮ ነው የሚለው። ወለደች ማለት ሜታፎሪክ ነው አባዬ፣ ሊትራል አይደለም። እሺ እንደዚህ ይሄ ጽዮን ናት፣ ወንድ ልጅ የወለደችው ጽዮን ናት። ምክንያቱም በትንቢትም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትላለች፣ አማኑኤል ትላለች ተብሎ የተነገረው ድንግል ማርያም ነው አይደል? እሱ እዚህ ጋር አይደለም ያለው፣ እዛ ክፍል ላይ ሄድ የተነገረው ለማን ነው? ኤፍሬም ወንድ ልጅ ትወልጃለች የተባለችው ማርያም። አትቀላቀል እያልኩ ነው። መቀላቀል ሳይሆን ኤፍሬም፣ አሁን የኔ ጥያቄ ሰዓት ስለሆነ እኔ በፈለግኩ አድርጌ እጠይቃለሁ። ምክንያቱም ይላል መሰለ ያው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ኦኬ ያ ትክክል። አሁን እኔ ወንድ ልጅ የወለደችው ሴት የተባለችው ጽዮን ናት ብሎ የተፈታበትን ማስረጃ ስጠኝ። ኦኬ ስለዚህ አሁን አንድ እዚህ ጋር ሁለት ነገር ላሳይ። አንደኛ ማርያም ክንፍ ተገጥሞላት አልበረረችም። እዚህ ጋር ሴቲቷ ክንፍ ተገጥሞላት እንደበረረች ይናገራል። 14 ለምንድን ነው የሚለው? ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ አሁንም ተረጋግተህ ስማኝ።
ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች። እኔ ወንድ ልጅ ጋር ያለሁት ወንድ ልጅ የወለደችው ሴት አሳዳት። ይሄ ለማን ተነገረው? ኢሚዲየት ቀጣይ ቨርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች። እኔ ጥያቄውን መልስልኝ። ሊትራል አይደለም ሜታፎሪክ ነው። ማርያም ክንፍ ኖሯት በራ ታውቅ። ይቺ ሴት ጽዮን ናት? አዎ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበትም ማስረጃ። ኦኬ እሰጥሃለሁ፣ ትንሽ ትታገሰኛለህ። ሌላ ጥያቄ ካለ ሂድ። ወደ ሌላ ሂድ። የአንተ ጸጋና የማርያም ጸጋ አንድ አይነት ነው? የአንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ስለዚህ የእግዚአብሔር ስጦታ ነው። ማርያም ስፔሻል ኳሊቲ አይደለም። ማርያም ቆይ ስማኝ ወንድሜ፣ ጥያቄን በደንብ ስማኝ። ጥያቄ ቅድም ምናል የእኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ የጠየቅኩ እሱን አይደለም። የአንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች ሁሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየቁ አንድ አይነት ነው። የአንተና የድንግል ማርያም ጸጋ የሰው ልጆች በሙሉ ጸጋ አንድ ነው። እሺ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድን ነው? ከሴቶች መካከል የሚለያት አምላክን በስጋ በወለደች። እሺ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ከወንዶችን አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው። እንደዛ ነው የምንወስደው። ወንዶችን አይጨምርም ወይ? ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው። ሴት ከተባለ ወንድ። ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። የተለየች አይደለችም ከወንድ ስለሆን ከአንተ እኩል ናት። አይ የምትለይበት ከኔ ያለ አምላክን በስጋ የወለደች ናት። ምን ጥያቄ አለው? ከሴቶች መካከል ስለሚል አልከኝ። ኤፍሬም ከሴቶች መካከል ስለሚል የተነገረው ለሴቶች ነው እንጂ ለወንዶች አይደለም እያልከኝ ነው። እኔ ለወንዶች ነው ለወንዶች አይደለም ምናምን አላልኩ። እኔ ያልኩ ምንድነው ከሴቶች መካከል ካላት በቃ ከሴቶች መካከል ነው ያላት። እንደዛ መቀበል ያስፈልጋል። ወንዶችን አይጨምርም። ደቂቃ ጨርሳል በነገራችን። መልካም እሺ ቀጥል ኤፍሬም። ያመሰግናለሁ። እሺ ያሬድዬ፣ እሺ ዮኒ ይዘጋጅና ደቂቃ ሬዲ አድርጉለት ፕሊዝ። እሺ ዮኒዬ ጀምር ስትለኝ ጀምራለሁ። ጀምር። እሺ እዚህ ጋር ምን አልከኝ አንተ? እንግዲህ አንተ ያመጣኸው ነው። እባቡም ይልና ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝም ያህል ውሃ በአፉ በስተኋላ አፈሰሰ ይላል። ኦኬ ምድሪቷ ረዳቻት የሚል አለ። ይህንን አመጣው። ከዛ በኋላ 13 ላይ ሄድክና ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን አሳደዳት የሚለውን አንብበ ማርያም ናት ይቺ አልክ። እቺን ሴት ምን ይላል? ከባቡም ርቃ ይልና እባቡም ፊት ርቃ አንድ ዘንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 ታላቅ የንስር ክንፎች ተሰጣት ይላል። ማርያም ክንፍ ተሰጧት ያውቃል እንዴ በምድር ስትመላለስ? ኦኬ በጣም ጥሩ። ይሄ እንግዲህ ከጽዮን ናት ካልከኝም ለጽዮን ለተራሯ ክንፍ አልተሰጠም። እንግዲህ ሰው ክንፍ የሚለው ያንተን መልስ። አሁን ያንተ ጥያቄ ሰዓት ማርያም ክንፍ ነበራት በምድር ስትመላለስ? ልመልስልህ ኤፍሬም፣ ልመልስልህ። ክንፍ የሚለው ነገር መቼም ይፈታል አይደለ? ይሄ ክፍል እየተናገረ ያለው እንዴት ነው? ክንፍ ሰወራት ማለት ነው የእግዚአብሔር ቸርነት ምክንያቱም ታዲያ ሜታፎሪክ ነው ስልህ እኔ ቅድም ተከራከረው የነበረው ለአንተ አሁን ሲሆን ክንፏን ደበቀ ሜታፎሪክ አረከ። አንዴ ልመልስ። አንተ ጥያቄ ሰዓት ነው ነው ስልህ አይደለም ሜታፎሪክ ብለኝ አሁን ደግሞ ክንፍ ሲባል አለው ብለህ ክንፉን መደበቅ ፈለግ። ሜታፎሪክ አድርገህ እኮ የሰጠኸው አንተ ለማርያም አይደል? እኔ ለማርያም ሰጥቼ እኮ ሜታፎሪክ ልፈታልህ ነው። ስለዚህ ሜታፎሪክ ነው። ጨረስኩኝ ጥያቄ በቃ ጨረስኩኝ ጥያቄ። ሌላ ያሬድ ጨረስኩኝ። ሜታፎሪክ ነው ጨረስኩኝ። ችግር የለውም ጠይቅ። ሌላ ሁለተኛ ጥያቄ። ኦኬ ቅድም ማርያምና ሔዋን አንድ ላይ የመጡበት አለ ወይ ለንጽጽር በመጽሐፍ ቅዱስ ስልህ አዎ ብለህ የጠቀስከው ጥቅስ ነበረ። ከዛ በኋላ ተመልሰህ አመጣኸው እሱን ጥቅስ ደግሞ ማለት ነው
ተመልሰህ ባታመጣው። ስለዚህ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። አሁን እዚህ ጋር ሔዋን የቷ ነች? በጣም ጥሩ። እንግዲህ እመቤታችን የሔዋን ዘር ናት አይደለ? ስለዚህ እዚህ ጋር ለምሳሌ ቅድም በደንብ አስተውል ኤፍሬምዬ፣ በአንተና በሴቲቱ መካከል፣ ከዛ ግን በዘርህና በዘሯ መካከል ይላል። ስለዚህ ድንግል ማርያም እኛም ሁላችንም ምንድን ነን? የአዳምና የሔዋን ዘሮች ልጆች ነን አይደል? ስለዚህ እዚህ ጋር አሁን እኔ ጠይቁት ጥያቄ አልሰማኸኝም ማለት ነው። አልሰማኸኝም። እዚህ ጋር ሔዋን አለች ወይ ያልኩ ነው። ሔዋን አለች እዚህ ጋር? ምክንያቱም ይኸውልህ በዘርህና በዘሯ መካከል ይላል። ምክንያቱም ከእሷ የሚወለደው ከአዳም ከሔዋን ነው ሁሉ ፍጥረት የተገኘው የተወለደው። ስለዚህ የለም። ሌላ ያሬድ ሰዓት እየፈጀ ነው። ሌላ በመጽሐፍ ቅዱስ ውስጥ አንድ ስፍራ ላይ በማርያምና በሔዋን አለመታዘዝ በማርያም መታዘዝ የሚል ቀጥታ አይደለም። በነገራችን ላይ እየጠየኩ ያለው በተዘዋዋሪም ቢሆን በማርያም መታዘዝ ኦኬ፣ በሔዋን አለመታዘዝ ብሎ ሁለቱን አነጻጽሮ አንድ ላይ ያቀረበበት ቦታ አለ። እኛ መጽሐፍ ቅዱስ ቃል በቃል ሁሌ እንዲጻፍና አንጠብቅም። ኦኬ፣ ትምህርቱ አለ። መጽሐፍ ቅዱስ ትምህርቱ አለ። በቃ ተመለሰልኝ። አመሰግናለሁ። ተመለሰልኝ። ሌላ ጥያቄ እኛ መቼ ጸጋ ነው የተቀበልነው? መቼ ነው እኛ ማለት ስትለኝ በክርስቶስ ኢየሱስ አምነን አስቀድመን ጸጋ ተቀበልን ማለት የምህረትን ቃል ኪዳን የምህረትን ያ ጌታ እግዚአብሔር ለአዳምና ለልጆቹ ምህረት ሊያደርግ ያንን ምህረት አስቀድሞ ሰጠን ማለት ነው። ጸጋ ነው የሚለው እንደዚህ ይላል። ይኸውልህ ላንብብልህ። ሐዋርያ ቅዱስ ጳውሎስ እንደዚህ ነው የሚለው። እንደዚህ ይላል። ይኸውልህ ያዳንን በቅዱስ አጠራሩም የጠራን እግዚአብሔር ነውና ይህም እንደ ራሱ ሀሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። አንደኛ እሺ፣ እንደ ራሱ ጸጋ ይላል። ኦኬ፣ ጸጋ እሱ ነው፣ እኛ የምንቀበለው ነው። ይህ ጸጋ ካለ በኋላ ከዘላለም ዘመናት በፊት ከክርስቶስ ኢየሱስ ተሰጠን ይላል። መቼ ነው የተሰጠን? ይሄ አስቀድሞ ይሄ እኮ የሚያሳየው እኮ አስቀድሞ በእግዚአብሔር ዘንድ እኛን ለማዳን የተወጠነው ውጥን የተወጠነው እኛን የማዳን እግዚአብሔር የፈቀደው ልጁን ልኮ ለማዳን የፈቀደውን ያን ጸጋ ነው። ከዛ በልጁ ያን ጸጋ ተቀበለ። አስቀድመ ለዚህ ጸጋ እግዚአብሔር ወደደ፣ ፈቀደ። በዚህ ጸጋ ያዳነን። ከዛ በኋላም በልጁ በዛ ጸጋ አዳነን። ልጁ የአብ ጸጋው አብ የሰጠን የአብ ያለ ልጁ ቤዛ ሆኖ ለእኛ ተሰጠን። እሺ፣ ቀኑን ጊዜውን ነበር የምፈልገው። በጣም ጥሩ። ስለዚህ አሁን ሉቃስ 1 ላይ እንሂድ። ሉቃስ 1 ላይ እንሂድና ስለ ማርያም የተነገረውን ላንጣው። ቅድም የጠየቀኝ ጥያቄ መልሼ ላምጣው። እሺ it's gonna be I think my last question. Okay, hold on a second. እንደዚህ ይላል። ኦኬ፣ መልአኩም እሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበችልና መልአኩም እንደዚህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት ይላል። ይህን ጸጋ ያገኘችው መቼ ነው? አስቀድሞ እግዚአብሔር አዳምን ሊያድን ሲያስብ አዳምንና ልጆቹ ሊያድን ሲያስብ ትንቢትን ሲያናግር በትንቢተ ኢሳያስ ምዕራፍ 7 እንደምናነበው እነሆ ድንግል ጸንሳለች ያለ ትንቢት ሲያናግር ያ ገና ድንግል ማርያም ከእናት ከአባቷ ከመወለዷ በፊት እግዚአብሔር ይህችን ንጹህ ዘር ይህችን እናት አስቀድሞ ከኛ በፊት ነው። እኛ ከመሰጠቱ በፊት ነው ጸጋ ጸጋ ያ የእግዚአብሔር ልጅ ለእኛ ከመሰጠቱ በፊት ነው። ለአንተና ለእኛ የተሰጠ ለእሷ ሲሰጣት የአምላክ እናት የመሆን ጸጋ የተሰጣት አይደለም። ጸጋው ልዩነቱን አይደለም ያልኩት፣ ለእኛ ከመሰጠቱ ጊዜው ነው እየጠየኩ ያለሁት። ለእኛ ጸጋ ከመሰጠቱ በፊት ነው። ልመልስልህ ኤፍሬም፣ ይኸውልህ ድንግል ማርያም ከመወለዷ በፊት አይደል ትንቢት የተነገረው አይደል? ከእናት ከአባቷ ከመወለዷ በፊት ትንቢት የተነገረው ከእናት ከአባቷ በፊት ከመወለዷ በፊት ነው። ችግር የለውም፣ ደቂቃውን ጨምሩለት። ችግር የለውም። ኤፍሬም ልቀጥልልህ ወይስ? አይ በቃ ችግር የለውም፣ አቁመው፣ ችግር የለውም። ታንኪው በጣም ዮኒ ጨርሰናል። አይገስ እንግዲህ ሌሎቹ ከፈለጉ ይሄን ሀሳብ ቀጥለው መወያየት ይችላሉ። እሺ፣ ሌሎቻችሁ በዚህ ላይ የምትወያዩ አንዳንድ ጥያቄ ይሄ ውይይቱ ኦልሬዲ እነሱ አድርገውታል፣ ግን አንዳንድ ጥያቄ መጠየቅ ከቻለን እኔ ኤፍሬምን ብጠይቀው ከነሱ ውስጥ ደግሞ አንድ ሰው ያሬድ የሚጠይቀው ከዛ በኋላ ሌላ ቶፒኮች ይሄኛውን ድጋሚ መወያየት ምንም ለእኔ ፖይንቱ አይታይም። ተመሳሳይ ሀሳብ ላይ
ፈቃደኛ ነኝ ለመቀበል ካላችሁ አንድ ጥያቄ ይቀበላለሁ። ኤፍሬምዬም ፈቃደኛ ከሆነ እንግዲህ እሱንም እንስማ። እኔም ኤፍሬምን መጠየቅ እፈልጋለሁ እድል ከተሰጠ። ስማሙ ከሆነ መጀመሪያ እነሱን ልጠይቅ። ያሬድን መጠየቅ አንድ ጊዜ ተረጋጉና ሜላ ወይ ኤርሚ መጠየቅ ትፈልጋላችሁ ወይስ መወያየት ነው የምትፈልጉት? ጥያቄ ብናነሳ ጥሩ ነው። አንዳንድ ፖይንቶች ላይ በቃ እሺ። ስለዚህ ይቀበላለሁ። በቃ ሜላ ይጠይቃል። እኔን መጠየቅ የሚፈልግ ሰው ከነሱ አንድ ሰው መጠየቅ ይችላል። አንዳንድ ጥያቄን ጠይቅህ ማለት ነው። በረከትም አይ ቲንክ ጥያቄ አለኝ ብለዋል። ስለዚህ ስንት ደቂቃ ነው የሚሆነው? አይ ቲንክ ምክንያቱም ሌሎቹ ረጅም ሰዓቶች እንዳይሉ ላልተናገርን ሰዎች ቅድሚያ መሰጠት ያለበት ይመስለኛል። አይ ቲንክ ብዙ ዝም ብለን ስላደመጥን አይሻልም? ምረት ወንድሜ ይለቅና አንድ እንደማመጥ ፕሊስ፣ ተራ በተራ ነው። ሳሚያውን አንተ በእነ ኤፍሬም ሳይድ ነህ። ስለዚህ ኤፍሬም ነው ሰሌክት የሚያደርገው ነው። ይቅርታ ኦልሬዲ እነሱ ስለጨረሱ ኖ ኤፍሬም ሴሌክት አያደርግም። ለምን ኤፍሬም ሴሌክት ያደርጋል? ሁላችንም የየራሳችን አስተያየት ስላለን የቤቱ አወያይ ነው ዮናስ ነው የሚመርጠው። ያልተናገርን ሰዎች እድል ቢሰጠን ጥሩ ነው የሚል አስተያየት አለኝ። ቀድማችሁ ስለተናገራችሁ የሚናገረውን ሰው መምረጥ ኃላፊነትና ስልጣን አላችሁ ማለት አይመስለኝም። በጣም በትልቅ ትህትና ዮኒ ለሰዎች ቅድሚያ እንዲሰጠን ብታደርጉ። ስለዚህ ከኤፍሬም ሳይድ አንተ መጠየቅ ትችላለህ፣ ከእኛ ሳይድ እኛ እንጠይቃለን። እንደዛም ማድረግ ይቻላል። አይ እንደዛ እየተሳሰብን ቢሆን ደስ ይለኛል። ጠይቅ አንተ ከኤፍሬም ሳይድ ለመዝሙረ ያሬድ ጥያቄ ማቅረብ ትችላለህ። እኛ ከኛ ሳይድ ለወንድማችን ኤፍሬም ባለጊዜ ጥያቄ እናቀርባለን። ይህ ይስማማል? ሳሚ አንዴ ድምፄንም ላሰማ። እሺ፣ ሰላም ብያለሁ ወገኖች ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ቴንኪዩ ኢንቫይት ስላደረጋችሁኝ። አንደኛ ፎርማል ዲቤት አይደለም የተካሄደው። ስለዚህ አሁን ወንድሞች በተነጋገሩበት ነገር ላይ ጥያቄ ልጠይቅ እኔም ልጠይቅ ብሎ ሽሚያ ውስጥ ከመግባት ይልቅ ምናልባት ቀጣይ ሀሳብ ካለ በሱ ላይ እንድንናገር ቢሆን ጥሩ ነው። የሳሚን ሀሳብ ደግፋለሁ። ጥያቄ ቅር ነው የምትለው አንድ ቤት አይደለም ያደረጋችሁት። ምንም በቃ አንተ ለሱ እሱ ለአንተ መልሶልሃል፣ ተገቢውን ሰጣችኋል፣ ሰው ሰምቷል፣ አገናዝቦ እንትን ይላል። ኦኬ አረ እንግዲህ ዮኒ ምንድን ነው የምትፈልገው? የቤቱ ሆስት አንተ ስለሆንክ ኩች ወይ የቱ ነው የምትፈልገው? ሁለት አማራጭ ቀርቦላል። እንግዲህ ሬዲ አሁን እኮ እኔ እናንተ ነው። አሁን ጥያቄ እንቀበል አንቀበል እኔ እናንተ ነው። እኔ እናንተ ነው የምንወስነው። እኔናማ አንተማ ሬዲ ነበርን እኮ ልንቀበል፣ ግን አሁን የተለያየ ሀሳቦች ስለመጡ ብዬ ነው። በቃ እነሱ እንደዛ ከፈለጉ ይወያዩ። እነሱ አንዳንድ ሰው ይመረጥና እንደ አስተያየት ብዬ የምለው እኔ እንደ አስተያየት ጥያቄ ሁላችሁ የምትፈልጉትን እየተጠያየቃችሁ ከአንዱ ቤት እኔ መልሳለሁ ብሎ ያንን ጥያቄ የሚመለስ ከሁለቱ፣ እናንተም ደግሞ ጥያቄ ያላችሁ ለዛኛው እያቀረባችሁ እነሱ የመረጡ ሰው አንተ መልስ እየተባለ ብትመልሱ ይሻላል። እንደኔ ሁለቱ ሰዎች ውይይታቸውን ወረድ አድርገው ጨርሰዋል። ስለዚህ በተነሳው ቶፒክ ላይ ሰፊ ሰዓት ወስደው ተወያይተዋል። ሬደንደንሲ እንዳይኖር እነሱ በተወያዩት ሀሳብ ላይ ድጋሚ መወያየት ለእኔ አይታየኝም። አንሌስ ከዚህ በፊትም የምናደርገው ነገር ነው። ኤርሚያስ አይ ቲንክ ለዚህ ነገር አዲስ ሲሆን አይመስለኝም። ወይ ምናልባት እንደዚህ አይነት ዲቤት ከኛ ጋር አድርገህ ማታ ከሆነ እነ ኤፍሬም ባለ ጊዜ ሌሎቹ ያውቁታል። የሆነ ሰው ፈቃደኛ ከሆነ ተወያዩ። አንዳንድ ጥያቄዎችን ከኦዲየንስ ይቀበላል እና ኤፍሬም ባለ ጊዜ ፈቃደኛ ከሆነ እና መዝሙረ ያሬድን ፈቃደኛ ከሆኑ አንዳንድ ጥያቄ መቀበል ይቻላል። ያለበለዛ ግን ይሄ ርዕስ ኦልሬዲ የተነሳ ጉዳይ ስለሆነ በሌላ አርዕስት ግን መወያየት ይቻላል ለማለት ነው። ካልሆነም ደግሞ ያሬድና ኤፍሬም አይገስ በቃ ሌላ ርዕስ ይነሳ። ምክንያቱም እንትንም እንዳይሆን ድግግሞሽ እንዳይሆን ሰው እንዲጠቀም ካስፈለገ እንግዲህ እሺ ሜሎስ ሶሪ። ምክንያቱም የተነሳው ያው ነገረ ማርያም ላይ ነው እየተወራ ያለው እና ኤፊና ያሬድ ያስነሳችሁት ሀሳብ አለ። በሌላ መንገድ ደግሞ እዚሁ ነገረ ማርያምን ያልተነሱትን ኢሹዎች እኛ ማንሳት እንችላለን። ስለዚህ ሌላ ቶፒክ ከመፈለግ የተነሳውን ኢሹ በደንብ አድርገን አሁን ለምሳሌ ያልተነሱ ብዙ ፖይንቶች አሉ ብዬ አስባለሁ፣ ያልተነሱ የመጽሐፍ ቅዱስ ክፍሎች። ስለዚህ በዚህ ጉዳይ ላይ ጥያቄና መልስ ከሌለ በዚሁ ጉዳይ ላይ ብንቀጥል ጥሩ ነው ብዬ ነው የማስበው። ነገረ ማርያሙን እስከ መጨረሻው ድረስ ብንዘጋው፣ ከዛ ሌላ ጉዳይ ካስፈለገ ደግሞ ሌላ ቀን በሌላ ርዕስ መግባት ይቻላል። ይህን ነው የማስበው። ቴንኪው
እንደኔ እንደ ሀሳብ እዚህ ላይ መናገር የምፈልገው እንትናም ዮኒ የሚያነሳው እናንተም ሲጀመረ ወደዚህ ውይይት የመጣ ነው ከጅምሩ ከእናንተ ጋር ለመወያየት ሳይሆን ዮናስ ላነሳው ጥያቄ መልስ ለመስጠት ነበር። በመሀል እናንተ ገባችሁ። እናንተ ስትገቡ የመረጣችሁት ርዕስ ይሄ ሆኖ ተወያየን። ስለዚህ ነገረ ማርያምን ከመረጣችሁት ኔክስት ፐርሰን ደግሞ እኛ ነን የፈለግነውን ውይይት መርጠን ከእናንተ ጋር መወያየት ምንችለው። ስለዚህ ልክ እኛ ፈቃደኛ ሆነን በነገረ ማርያም ከእናንተ ጋር እንደተወያየን እኛ በምንመርጠው ውይይት ደግሞ እናንተ ከኛ ጋር መወያየት ትችላላችሁ። ዳትሴት በጣም እናመሰግናለን። ነገረ ማርያም ማለት ያሬድና ኤፍሬም ያነሷት እቺ ቅንጫቢ የሆነች ጥቂት ሀሳብ ብቻ ሰጥቶን በጣም ሰፊ ነው። ለምሳሌ ቤዛ የተኩላልን ብሎ የሚለው ሀሳብ አልተነሳም። ከመጽሐፍ ቅዱስም አኳያ ለማርያም ቤዛ ተብላ የተባለችበት የመጽሐፍ ቅዱስ ክፍል እንደዚሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ የምትቀበላቸው ቅዱሳት መጽሐፍት የተባሉት አልተነኩም። እነሱ ላይ ገና ማውራት እንፈልጋለን። ሁለተኛ በዚሁ ላይ እንደው ከአንድ ደቂቃ ከተሰጠኝ ያሬድ ማነው ልደተ ቃል ጥሪ አድርገህልኛል። እዚህ ሰዎች ነግረውኛል። ታስታውሳለህ? ምናልባት ያሬዶ ቤት ይሁን ክርስቶፎሮስ ቤት አላስታውስም። አንተም ባለህበት ያሬድም ባለበት እነ ኢዮብ ዘሚካኤል ሁሉም ባሉበት የዲቤት ጥሪ አድርጌላችሁ ነበረ ነገረ ድህነትን በተመለከተ እና ምንድነው ብያልኩት ነገረ ድህነትን በተመለከተ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት፣ ገድላት፣ ድርሳናት ሁሉ ነገረ ድህነትን ስለሚያወሩ ከቅዱስ ያሬድ መጽሐፍ ጀምሮ ከእነሱ ጀምሮ ነገረ ድህነትን ስለሚያወራ ሃይማኖታዊ ነሳይ ቅዱስ ያሬድ መጽሐፍት፣ የዜማ መጽሐፍቶች፣ ቅዳሴ፣ ድርሳናት፣ ገድላት፣ መጽሐፍ ቅዱስም በዚህ የሚወያይ ሰው ካለ ፈቃደኛ የሆነ ሰው ልወያይ ፈቃደኛ ነኝ ብዬ ጠይቄ ሁላችሁም ጭጭ ነው ያላችሁ ታስታውሳለህ። አሁን እዚህ ቆይ ልጨርስ። እዚህ መተቀደም ነገረ ድህነት ላይ ጥሪ ያቀርብህልኛል። ያንኑ ከዛሬ ስንት ዓመት ማለት ከዛሬ ወራት ይመስለኛል አይ ቲንክ ክርስቶፎሮስ ቤት ይመስለኛል ነው ባንተም ባለን በዛ ሰዓት ላይ ያነሳሁትን ጥያቄ እዚሁ 12000 ሰው እየሰማ ለልደተ ቃል መልሼ ነገረ ድህነትን እቀበላለሁ። ስቀበልህ በብሉይና በአዲስ ኪዳን ብቻ ሳይሆን በገድላትና በድርሳናት በተአምራት መጽሐፍቶች ሁሉ ነገረ ድህነትን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለምታስተምር በእነዚህ ሁሉ ጭምር እወያያለሁ። በቅዱስ ያሬድም መጽሐፍት በቅዳሴያትም አንተ ነው የምፈልግ። አንተው ነው ጥሪ ያቀረብክልኝ። በግዕዝ ብጠቅስብህ በአማርኛ ባመጣ ለምን ጠቀስክብኝ እንዳትል ገድላት ድርሳናትን ባነሳ መጽሐፍ ቅዱስንም ጭምር ነው አብሮ ነገረ ድህነትን ጥሪህን ተቀብያለሁ። ከተቀበልከኝ እሺ በለኝ። እዚሁ ያው ተቀብያለሁ። በእነዚህ ሁሉ መጽሐፍቶች መጽሐፍ ቅዱስ ብቻ ሳይሆን ገድላት ድርሳናት ሁሉ ታምራት ነገረ ድህነትን ስለሚያወሩ ማለት ነው። ፈቃደኛ ከሆንክ እዚሁ እሺ በለኝ። በሌላ ቀን ቀጠሮ ቀጥረን ተዘጋጅተህ ትመጣለህ ማለት ነው። ቴንኪው። አንድ ሀሳብ እዚህ ላይ መስጠት ፈልጋለሁ። ይሄ ቅድም ሲወያዩበት የነበረው ሀሳብ ምር በረከት ይቅርታ፣ እኔ ላይ የተነሳ ሀሳብ ስለሆነ ይቅርታ ሳይረሳ ልናገር። በጣም ከይቅርታ ጋር መምህርዬ፣ እኔም ፖይንት አውት ተደርጎ የተነገረ ሀሳብ ስለሆነ ለዛ ምላሽ መስጠት አለብኝ ከይቅርታ ጋር። በጣም ከተለቅ ገብቶኛል፣ ተናግረሃል፣ ሰማሁ እኮ ኤርሚ። አሁን አንተ ስለተናገርክ እኔ ደግሞ እዛ ላይ መልስ መስጠት አለብኝ። ቅድም ለኤርሚ ለማን ነው ለዮኒ የተናገርኩት ነገር ነበረ። በገድላት ድርሳናት አልወያይም አላልኩም ነበር። ከሰማህ ቅድም ዮኒ ምንድን ነው ያልኩት? አስቀድሜ ነገረ ድህነትን የመዳን ትምህርት በመጽሐፍ ቅዱስ እንወያይና መጽሐፍ ቅዱስን መሰረት አድርገን ተወያይተን በቀጣይ ደግሞ ገድላት ድርሳናትን አንስተን እኔም ደግሞ ነገረ ድህነትን ከቤተክርስቲያን አባቶች ጭምር አንስቼ እንወያያለን። አንተ ልክ ገድላት ድርሳናትን እንደምታነሳው እኔ ደግሞ የቀደሙ የቤተክርስቲያን አባቶችን ትምህርት አነሳና የእናንተኑ ትምህርቶች እያነሳው የነ ማርቲን ሉተርን ጽሁፍ የዛን ሰዓት ላይ እንደዛ እንወያያለን። አሁን ቱ ቢፌር እኔም በመጽሐፍ ቅዱስ አንተም በመጽሐፍ ቅዱስ ከዛ ሰከንድ ራውንድ ላይ ከፈለክ ከገድላት ከፈለከው ቦታ ቅዳሴ በል ሰዓታት በል ማህሌት በል ውዳሴ በል የትኛውንም ነገር ይዘህ መተህ መወያየት ትችላለህ። ከዛ እኔም ደግሞ የአባቶቼን ትምህርት የእናንተ የመካነ ኢየሱስንም ትምህርት ይሁን የትኛውንም ትምህርት ሰብስቤ መጥቼ ደግሞ እወያያለሁ። ይስማማሃል ወይንስ አይስማማም? ቴንኪው። ይሄ መጨረሻ ሀሳቤ ነው። እሺ ጥሩ። ከዚህ በኋላ እንግዲህ ሪከርድ የምታደርጉ ሰዎች ይችን ቪዲዮ ታስቀምጦታላችሁ እና ትሰጡኛላችሁ። ምንድነው ልደተ ቃል ያለው አሁን ምንድነው ያለን? በመጽሐፍ ቅዱስ ብቻ እኔ ከቤተክርስቲያን አባቶች እነ ሉተርን ጠቅሳለሁ፣ ሪፎርሜሽን አባቶችን ወይ ደግሞ
ሁላችንም እንቀበላቸው ያው ኦርቶዶክሳውያን የግላችን ናቸው ብሎ ስለሚሉ እንጂ ከመጀመሪያ መቶ ክፍለ ዘመን ጀምሮ የቤተክርስቲያን አባቶች እነሱ የተናገሩትን ሁሉ ጠቅሳለሁ ነው። እኔ ደግሞ ነገረ ድህነትን መጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የሚያስተምረው ገድለ ዘርአ ብሩክን ያመነ መቃብሩን የሳመ 100 ትውልድ ይማርልሃል ብሎ የሚለው ነገረ ድህነት ስለሆነ ከፋፍያ አላወራም። በቤተክርስቲያኒቱ መጽሐፍት በአጠቃላይ ነው ማወራ። ለይልኝ በዚህኛው በመጀመሪያ በመጽሐፍ ቅዱስ አውራኝ፣ በኋላ ደግሞ ለጥቄ ነገሩን እያየው በገድላትና በድርሳናት ታወራኛለህ ብሎ የምትለውን አልፈልግም። ነገረ ድህነትን እስካወሩ ድረስ ቆይ ልደት ነገረ ድህነትን እስካወሩ ድረስ እነዚህ ለጊዜው ጾመኛ ነኝ በዚህኛው ብቻ አውራኝ የሚባል ነገር አልቀበልም። በሁሉ ግን ከሆነ ዌልካም፣ ከፈለክ እዚሁ ማለት ነው። አሁን እዚሁ ካልሆነ በሌላ ቀን ቀጠሮ ቀጥረን፣ ግን በቤተክርስቲያኒቱ መጽሐፍቶች በሙሉ ነው ማወራ። ነገረ ድህነትን የሚያነሱ መጽሐፍቶችን በሙሉ ነው ማወራ። የመጨረሻ ሀሳቤ ነው። በዚህ ከተስማማ በጭብጨባና በሆታ በእልልታ እቀበላለሁ ጥሪን ማለት ነው። ካልሆነ ግን በቃ የኔ ሀሳብ ምናልባት የኔ ሀሳብ ግልጽ ካልሆነ ድጋሚ በደንብ ግልጽ ላድርገው። በገድላትና ድርሳናት አልወያይም የሚል ሀሳብ ወይንም ደግሞ አይቼ ተመልክቼ ያላልኩም። አንተ እንዳልከው የተናገርኩትን ነገር የማደርግ ሰው ስለሆንኩኝ ይህንን ውይይት ሞክሬ ከዛ እዚኛው ላይ የምል ሰው አይደለሁም። የተናገርኩት ነገር ምንድን ነው? አስቀድመን መጽሐፍ ቅዱስ ላይ እንወያይ። አንድ ያዳምጠኝ። አንተ ደግሞ ስርዓት ያዝ። እኔ ጸጥ ብዬ ያዳመጥኩ። እኔ ሳወራ አንተ ጸጥ ብለህ አዳምጥ። አንዱ ስርዓት ይዝ። ለሌሎችም ገብቶኛል እኮ እኔ እናንተ እንፍታዋ። አንጠልጥለን ከምንቶ እንፍታው አንጠልጥለን ከምንቶ። እኔ የተናገርኩት ነገር ምንድን ነው? በገድላትና ድርሳናት ዙሪያ ላይ አልወያይም አላልኩኝም። እኔ ያልኩት ነገር ምንድን ነው? መጽሐፍ ቅዱስን ይዘን አስቀድመን እንወያይ። ከዛ በኋላ ነገረ ድህነትን ባልካቸው መጽሐፍቶች ይዘህ ትመጣለህ። እኔ በመጽሐፍ ቅዱስ ስወያይ ከአንተ ጋር ከቤተክርስቲያንም አባቶች ይሁን አንተ ከምትላቸው እኔ እጠቅሳቸዋለሁ ብዬ ቅድም ከዘረዘርኳቸው ከነዛ መጽሐፍቶች እጠቅሳለሁ ማለት አይደለም። ልክ አንተ የቤተክርስቲያንን ገድላት ድርሳናት ይዘህ መተህ እንደምጠቅሰው በሁለተኛ ዙር በምናደርገው ውይይት እኔ ደግሞ ከቤተክርስቲያን አባቶች ይዤ እመጣለሁ። በመጀመሪያ ዙር ግን መጽሐፍ ቅዱስን መሰረት ያደረገ ውይይት የመዳን ውይይት እናድርግ። እዛ ቀጥሎ ደግሞ ገድላት ድርሳናትን የትኛውንም የምትፈልጋቸውን መጽሐፍቶች ከፈለክ መጽሐፍ ቅዱስንም ጨምረ ሌሎቹንም አይነቶችን መጽሐፍ ደርድራቸው ይዛቸው ነው። ይሄም አያስማማኝም አይሆነኝም የምትል ከሆነ ከአንተ ጋር በጣም መወያየት ስለምፈልግ በአንተ ባልከው ሀሳብ እስማማለሁ፣ መወያየት እንችላለን። ግን የምንወያየው በኮሆስት ነው። ጨርሻለሁኝ። እኔም የምናገረውን ሀሳብ ይሄንን ጥሪ ያቀረብከው አንተ እዚሁ አይ ቲንክ ዳህፀ ልሳን አይመስለኝም የተናገርከው። ክርስቶፎሮስ ቤት ይሄንን ጥሪ አቅርቤላችሁ አንዳችሁም አልመለሳችሁም። ዓመት ድረስ ነው ጭጭ ያላችሁት። አንዳችሁም ክርስቶፎሮስም ነበረ፣ ያሬድም ነበር፣ አንተም ነበርክ፣ ሌሎችም አንዳችሁም አሁን እንዴት ሀሳቡ እንዳነሳው አላውቅም፣ ግን ካነሳው ዘንዳ በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምር ነገረ ድህነትን እስማማለሁ ብለህ ካልክ እንቀጥላለን ማለት ነው። የቤተክርስቲያኒቱን በአጠቃላይ መጽሐፍቶቿ ነገረ ድህነትን የሚያነሱ መጽሐፍቶች ላይ መጽሐፍ ቅዱስን መሰረት እሱ እንወያይበታል፣ እሱ እንነጋገርበታል። በኮሆስት ነው አይደለም ብሎ አድመጠኝ አንተ ስነ ስርዓት እያልክ አልነበር? ነውር ነው ካልክ ይሄ ነውር አይደለም። አሁን ለምን ገባ? ስታት ነው ያው። አንደኛ ይህን ጥሪ እዚህ ያላችሁ ሰዎች ራሱ ይሄ ልደተ ቃል ጥሪ አቅርቦልኝ ነገረ መስቀል ላይ ተቀብየው ነገረ መስቀሉን ካነሳን በመጽሐፍ ቅዱስ ብቻ ሳይሆን ድርሳነ መስቀሉን መነሳት አለበት ከታሪኩ ጋር ጭምር። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ወይ ደግሞ እንደዚሁም ሌሎችም የዜማ መጽሐፍቶች እሱ የማያውቃቸው የዜማ መጽሐፍቶች መስቀልን በተመለከተ ስላሉ ዲያቆናትና ካህናት ብቻ የምናውቃቸው ስላሉ እሱንም በተመለከተ አብሮ ያለ ወይ ደግሞ ነገረ መስቀሉን በተመለከተ ታሪኩን እሌኒ ወደ ኢትዮጵያ መጣበት የተባለውን ሁሉ ጭምር ድርሳን ስላለ እሱን ሁሉ አብረን አካተን በዚህ ጉዳይ ላይ እናወራ ብዬ ስለው አልፈልግም ብለህ ቋንጣ አድርገህ ሰቅለው ነበረ። ልደትዬ ቋንጣው መቼ ነው የሚበላው ብዬ ነበር፣ የዲቤት ጥሪው ማለት ነው። እሱንም ዮኒ ሳይኮሎጂካል ዌርፌር ላይ ናቸው እኮ ሰዎቹ። ኖ ቆይ በረከት አንዴ። ስለዚህ እሱንም በቃ ከተስማማችሁ ተስማሙ። አሁን እኮ እንዲህ ብዬ ነበር እንዲህ ነው ብዬ ነበር። እስማማው እኔ እሺ አልኩኝ። 12000 ሰው አስቀምጣችሁ እንዲህ ብዬ ነበር። እስማማለሁ አልኩኝ። እሺ አልኩኝ። እስማማለሁ አልኩኝ። ኤርሚ እስማማለሁ አልኩኝ።
በቃ ቀንና ሰዓት ወስነን እንግባ በኮሆስት I said I accepted your offer ገድላት ፕላስ ባይብል I said okay ቀን ንገረኝ በኮሆስት እንግባ ሌላ ወሬ አያስፈልግም ቋንጣ ምናምን ፍርፍር ድርቆሽ ጥሬ ስጋ አያስፈልግም ሌትስ ጎ እንግባ ምንድን በቃ ህዝቡን አናዝገው እዚህ ጋር 2000 ምናምን ሰው አስቀምጠን አናድክመው ከስሜት ውስጥ ስትወጣ አናግረኝ እኔን ከፈለክ ይኸው መጥቻ አውርቼ ይሄው በኮሆስት እንወያይ ያልኩኝ እኮ ዮኒ ዳኘኝ ምን ላድርግ እሺ ብያለሁ I said okay ዮናስ ሙሉነህ እሺ ብያለሁ በነገረ ድነት መጽሐፍ ቅዱስ ፕላስ ገድል ይዘና ከፈለክ በኮንቴነር ገድል ተሸክመ ይዘና እኔ መጥቼ ወያያለሁ በኮሆስት ትወያያለህ ወይስ አትወያይም ራስን እዚህ ጋር የተናገርከው በኮሆስት ወያያለሁ ሰዓት ይዘን ልደት የተቀበለህ እኮ በቃ እሱ ሪኮስት ያደርገዋል እኮ በገድለትም በመጽሐፍ ቅዱስም አንድ ላይ ይወያያሉ አልክ ደን እኮ በቃ አሁን ቀስ ብሎ አሁን ተረጋጋ ነው እያለ ያለው ትንሽ ህይወት ሆናል ልደት እና በቃ አልሆንኩኝም በቃ ደቂቃችንን ያዘን እና እሱ ፍሬንድ ስለሆንን ሰዓታችንን እንወስን ቀንና ሰዓታችንን ወስነን ቪዲዮ እንስራ ሰው ይወቀው ዓለም ይወቀው ተሰብስበን መጥተን በአንተም በራስ ቤት እኔም በራሴ ቤት በኮስት እንወያያለን ዳትሴት በቃ አለቀ እኔ ምንም ቦታ አልሆንኩኝም ነገሩን እንቋጨው ብዙ ሰዎች እዚህ ጋር አስቀምጠናል ማይ ፖይንት ኤኒዌይስ ቴንክ ዩ አመሰግናለሁ አይ ገስ የኔና ኤፍሬም ውይይት እንትን አረገ ተረሳ አይገስ ስለዚህ ምን ይደረግ እኮ እኔም እሱን ነው መዝሙር እሱ ቅድም ተቋረጠ እንጂ ተድበስብሶ የታለፈ ብዙ ነገር አለ እኔ ራሱ 3-4 የፋላሲ አይነቶችን እየቆጠርኩ ነበረ ቅድም ኤፍሬም ሲያወራ በረከት እንደዛ ማለት አትችልም መምህር በረከት እንደዛ ሳይሰጥ እንደዛ ማለት አትችልም ቆይ ክርስቶፈር እንዳትገባ ኧረ ዝም ብሎ እንዳትገባ እኔ ላይ ኮን አስተያየት እየሰጠው ያለው ፋላሲ እያለ ቅድም እስካሁን ዝም ብለህ እየገባህ ነው ባይዚ አስጨርስ ቆይ አንዴ ሀሳብ እንስማ እስካሁን ሞዴሬተሮች ሚውት አታርጉ ስነ ስርዓት አድርጉ ክርስቶፎር ዋና ሞዴሬተር አንድ ሰው ሚውት እንዳታደርጉ አንድ ሰው በሙሉ ነው ማውርዳችሁ ሚውት እያደረጉኝ ነው መምህር በረከት አንድ ሰው ሚውት እንዳታደርጉ ሀሳብ የሰጡት መምህር በረከት እኔ ላይ ነው ፋላሲ ሰርተዋል ብለው እድል ሳይሰጣቸው ማለት ነው ኦኬ እድል ሳይሰጣቸው ሀሳብ ይስጥ ሀሳብ ይሰጥ አይደለም